ሰላም ለእናንተ ይሁን። ደራሲና ተራኪ ሲስተር ፀሐይ አባተ ስትሆን አዘጋጅ ይልቃል አስራት ነው። የመጨረሻው ዘመን ቤተክርስቲያን 3 መልኮች ክፍል 5 የፊላደልፊያ መልክ ያላት ቤተክርስቲያን። የመጨረሻው ዘመን ቤተክርስቲያን 3ኛ መልክ የፊላደልፊያ ቤተክርስቲያን ናት። በራእይ ምዕራፍ 3 ከቁጥር 7 እስከ 13 እንዲህ ይነበባል። በፊላደልፊያ ወዳለው ወደ ቤተክርስቲያን መልአክ እንዲህ ብለህ ጻፍ፣ የዳዊት መክፈቻ ያለው የሚከፍት የሚዘጋም የሌለ የሚዘጋ የሚከፍትም የሌለ ቅዱስና እውነተኛ የሆነው እርሱ እንዲህ ይላል፣ ስራህን አውቃለሁ። እነሆ ባንተ ፊት የተከፈተ በር ሰጥቻለሁ፣ ማንም ሊዘጋው አይችልም። ኃይል ምንም ትንሽ ቢሆን ቃሌን ጠብቀሃልና ስሜንም አልካድክምና። እነሆ አይሁድ ሳይሆኑ አይሁድ ነን ከሚሉ ነገር ግን ከሚዋሹ ከሰይጣን ማህበር አንዳንዶቹን እሰጥሃለሁ። እነሆ መጥተው በእግሮች ፊት ይሰግዱ ዘንድ እኔም እንደወደድኩ ያውቁ ዘንድ አደርጋቸዋለሁ። የትዕግስቴን ቃል ስለጠበቅህ እኔ ደግሞ በምድር የሚኖሩትን ይፈትናቸው ዘንድ በዓለም ሁሉ ላይ ሊመጣ ካለው ከፈተናው ሰዓት እጠብቅሃለሁ። እነሆ ቶሎ ብዬ እመጣለሁ። ማንም አክሊልህን እንዳይወስድብህ ያለህን አጽንተህ ያዝ። ድል የነሳው በአምላኬ መቅደስ አምድ እንዲሆን አደርገዋለሁ፣ ወደፊትም ከዚያ ከቶ አይወጣም። የአምላኬን ስምና የአምላኬን ከተማ ስም ማለትም ከሰማይ ከአምላኬ ዘንድ የምትወርደውን አዲስቷን ኢየሩሳሌምን አዲሱንም ስሜን በእርሱ ላይ እጽፋለሁ። መንፈስ ለአብያተ ክርስቲያናት የሚለውን ጆሮ ያለው ይስማ። ይህች ቤተክርስቲያን በጌታ ፊት ምንም ነቀፋ ያልተገኘባት ናት። በአንጻሩ ግን 3 በጎ ጎኖች በቤተክርስቲያኒቱ እንዳሉ ተጠቅሰዋል። ለእነዚህም በጎ ጎኖቿ ጌታ ተጓዳኝ የተስፋ ቃል ገብቶላታል። በጎ ጎን 1 ኃይል ትንሽ ቢሆን ቃሌን ጠብቀሃል። ቃል መጠበቅ በሁለቱም ኪዳኖች የመባረኪያ መንገድ ነው። በአዲስ ኪዳን እግዚአብሔርን መውደዳችንን የምንገልጥበት ዋነኛው መንገድ ቃሉን በመጠበቅ እንደሆነ ቃሉ ይነግረናል። ቃሉን ግን የሚጠብቅ ሁሉ በእርሱ የእግዚአብሔር ፍቅር በእውነት ተፈጽሟል። በእርሱ እንዳለን በዚህ እናውቃለን። 1ኛ ዮሐንስ 2:5 በጎ ጎን 2 ስሜን አልካድክም። የጌታ ኢየሱስን ስም መካድ ማለት ከእርሱ መቆረጥ ማለት ነው። በአዲስ ኪዳን ከጌታ ከኢየሱስ ክርስቶስ ስም ውጪ ምንም መንፈሳዊ እንቅስቃሴ የለም። ሁሉ ነገር የሚከናወነው በስሙ ነው። ንስሐና የኃጢአት ስርየት ያገኘነው በስሙ ነው። የእግዚአብሔር ልጆች የሆነው በእርሱ ስም በማመናችን ነው። የዘላለም ሕይወት ያገኘነው በእርሱ ስም ነው። መዳን በሌላ በማንም የለም። እንድንበት ዘንድ የተሰጠን የእርሱ ስም ብቻ ነው። የጌታን ስም የሚጠራ ሁሉ ይድናል ተብሎ ተጽፏል። በስሙ የማያምን ደግሞ ይፈረድበታል ተብሎ ተጽፏል። በመንፈስ ቅዱስ መጠመቅና የመንፈስ ቅዱስ ስጦታንም መቀበል በእርሱ ስም በማመናችን ነው። የዲያብሎስን ሥራ የሚፈርሰውና ከአጋንንት ነፃ የምንወጣው የምንፈወሰው ድንቅና ታምራት የሚካሄደው ከስሞች በላይ በሆነው በዚህ ስም ነው። በአዲስ ኪዳን ነገር ሁሉ የተጠቀለለው በጌታ በኢየሱስ ክርስቶስ ስም ነው። ስለዚህ የእርሱን ስም መካድ ማለት ከኪዳኑ መቆረጥ ማለት ነው። ሐዋርያትና የቀደሙ የእምነት በዚህ ስም እስከ ሞት ድረስ መስዋዕት ከፍለዋል። ለእነዚህ 2 በጎ ጎኖች ጌታ የሰጠው የተስፋ ቃሎች ምንም ነቀፋ ያልተገኘባትና ስራዋ ተመዝኖ የጌታን ቃል መጠበቋ እና የጌታን ስም ያለመካዷ የተረጋገጠላት ይህች ቤተክርስቲያን ለዚህ በጎ ጎኖቿ 2 የተስፋ ቃሎች ተሰጥተዋታል። 1ኛ የተስፋ ቃል በመጨረሻው መጨረሻ በሚደረገው የወንጌል ሥራ ተካፋይ እንድትሆን ተመራጭ ሆናለች። በማቴዎስ 24:14 እንዲህ ተጽፎ እናገኛለን። ለአሕዛብ ሁሉ ምስክር እንዲሆን ይህ የመንግስት ወንጌል በዓለም ሁሉ ይሰበካል፣ በዚያን ጊዜ መጨረሻው ይመጣል። ጌታ ይህንን ቃል የተናገረው ደቀ መዛሙርቱ የመምጣትህና የዓለም መጨረሻ ምልክቱን ንገረን ባሉት ጊዜ ከሰጣቸው ምልክቶች አንዱ ነው። ይህ ያለንበት ዘመን የመጨረሻው መጨረሻ በመሆኑ በሁለቱም ኪዳኖች የተነገሩና ተፈጻሚነትን ያላገኙ ትንቢቶች ሁሉ
የሚፈጸሙበት ወቅት ነው። ይህም ጌታ በምድር ላይ ለ1000 ዓመት ለመግዛት ከመምጣቱ በፊት ሊፈጸሙ የሚገባቸው ትንቢቶች ሁሉ ተጠቃለው የሚፈጸሙበት ወቅት ነው። ምክንያቱም የሚሊኒየሙ መንግስት የሚከናወነው በምድር ቢሆንም ከዚህ የምድር ህይወት አገዛዝና ስርዓት በእጅጉ የተለየ ነው። በመሆኑም ይህ በመጨረሻው ዘመን በታላቅ ክብርና በልዩ የመንፈስ ቅዱስ እንቅስቃሴ ይፈጸማል ተብሎ የተሰጠው የተስፋ ቃል ሊፈጸም አፋፍ ላይ የደረሰበት ወቅት ነው። ቤተክርስቲያን ከመነጣቋ በፊት የሚካሄደው አንዱና ዋነኛ ተግባር ወንጌል ለዓለም ሁሉ መድረሱ ነው። ይህ ወንጌል ለዓለም ሁሉ እንዲደርስ በሚደረገው ስራ ደግሞ የመንፈስ ቅዱስ እንቅስቃሴ ዋነኛው ሚና የሚይዝ እንደሚሆን ተስፋ ተሰጥቷል። በነቢዩ ኢዮኤል እንዲህ ይነበባል። ከዚህም በኋላ እንዲህ ይሆናል፣ መንፈሴን በሥጋ ለባሽ ሁሉ ላይ አፈሳለሁ። ወንዶችና ሴቶች ልጆቻችሁም ትንቢት ይናገራሉ፣ ሽማግሌዎቻችሁም ሕልምን ያልማሉ፣ ጎበዞቻችሁም ራእይ ያያሉ። ደግሞ በዚያ ወራት በወንዶችና በሴቶች ባሪያዎች ላይ መንፈሴን አፈሳለሁ። በላይ በሰማይ ድንቆችን አሳያለሁ፣ በታች በምድርም ደመናና እሳት፣ የጢስም ጭጋግ። ታላቁና የሚያስፈራው የእግዚአብሔር ቀን ሳይመጣ ፀሐይ ወደ ጨለማ ጨረቃም ወደ ደም ይለወጣል። ኢዮኤል 2:28 እስከ 31። ይህም የመንፈስ ቅዱስ እንቅስቃሴ በሐዋርያት ዘመን የጀመረና በዚህ በመጨረሻው መጨረሻ ወቅት ደግሞ እግዚአብሔር ቅሬታዎቹን ሁሉ ለመሰብሰብ የመጨረሻውን ጥሪ የሚያደርግበት ጊዜ ይሆናል። ይህም በምድር የሚገኝ ሕዝብ ሁሉ የምስራቹን ቃል ሰምቶ እንዲድን በመንፈስ ቅዱስ ኃይል በድንቅና በታምራት ወንጌል የሚሰበክበት ነው። ይህም ፍጻሜን የሚያገኘው እግዚአብሔር መንፈሴን በሥጋ ለባሽ ላይ ሁሉ አፈሳለሁ ብሎ ቃል በገባው መሰረት ነው። በትንቢተ ሐጌ ደግሞ እንዲህ የሚል ቃል እናገኛለን። የሰራዊት ጌታ እግዚአብሔር እንዲህ ይላልና ገና አንድ ጊዜ በቅርብ ዘመን እኔ ሰማያትንና ምድርን ባህርንና የብስንም አናውጣለሁ፣ አሕዛብን ሁሉ አናውጣለሁ። በአሕዛብ ሁሉ የተመረጠውን ዕቃዬ ይመጣል፣ ይህንን ቤት በክብር ሞላዋለሁ ይላል የሰራዊት ጌታ እግዚአብሔር። ትንቢተ ሐጌ 2:6 እስከ 7። ይህ የትንቢት ቃል ተፈጽሞ ቢሆን ኖሮ በአዲስ ኪዳን በዕብራውያን ጸሐፊ ትንቢቱ እንደገና ተደግሞ ባልተነገረም ነበር። ትንቢቱም እንዲህ ይላል፣ በዚያም ጊዜ ድምፁ ምድርን አናወጠ። አሁን ግን አንድ ጊዜ ደግሜ እኔ ሰማይን አናውጣለሁ እንጂ ምድርን ብቻ አይደለም ብሎ ተስፋ ሰጥቷል። ዳሩ ግን አንድ ጊዜ ደግሜ የሚል ቃል የማይናወጡት ጸንተው እንዲኖሩ የሚናወጡት የተፈጠሩ እንደሚሆኑ ይለወጡ ዘንድ ያሳያል። ስለዚህ የማይናወጠውን መንግስት ስለምንቀበል በማክበርና በፍርሃት እግዚአብሔርን ደስ እያሰኘን የምናመልክበትን ጸጋ እንያዝ። አምላካችን በእውነት የሚያጠፋ እሳት ነውና። ዕብራውያን 12:26 እስከ 29። ለዚህም የተስፋ ቃል ጌታ የበላይ መሆኑን በሶስት መንገድ ለቤተ ክርስቲያኑ ገልጾላታል። የዳዊት መክፈቻ ያለው፣ እንደሚታወቀው ዳዊት ንግስናንና ክህነትን አጠቃሎ የያዘ ሰው ነው። በአንጻሩ ደግሞ ጌታ ኢየሱስ የነገስታት ንጉስና ሊቀ ካህናችን ነው። ሁለተኛ፣ እርሱ የከፈተውን ሊዘጋ የሚችል እርሱ የዘጋውን ሊከፍት የሚችል ማንም የለም። ሶስተኛ፣ እርሱ ቅዱስና እውነተኛ ነው። ሁለተኛ የተስፋ ቃል አይሁድ ነን እያሉ ከሚዋሹ ከሰይጣን ማህበር አንዳንዶቹን እሰጥሃለሁ፣ መጥተውም በእግሮች ፊት ይሰግዳሉ። ይህም እኔ እንደወደድኩ ያውቁ ዘንድ ለማድረግ ነው ይላል። ለመሆኑ አይሁድ ነን እያሉ የሚዋሹ የሰይጣን ማህበር እነማን ናቸው? ከሁለተኛው የዓለም ጦርነት በፊት የሰይጣን ማህበር ተብሎ የሚታወቅና አሁን እኛ እንዳለንበት ዘመን በዓለም ላይ ገኖ የታየበት ጊዜ የለም። ይህ ዘመን ሰይጣንን ማምለክና የሰይጣን ነኝ ለማለት በኩራት የሚነገርበት ዘመን በመሆኑ እጅግ የሚያሳዝንና የሚያሳፍር ነው። በሃይማኖቷ የምትኮራው ሀገራችን እንኳን የሰይጣን ማህበርተኛ ለመሆን የምትፈልጉ ተብሎ በአደባባይ በሶሻል ሚዲያዎቻችን በዚህ ስልክ ደውሉ ብሎ መናገር የተለመደ ሆኗል። ይህም የሰይጣን ማህበር በምድር ላይ ለ7 ዓመት ለመግዛት የተፈቀደለትን የክርስቶስ ተቃዋሚውን በምድር ለማንገስ ዓለምን በአንድ አስተዳደር፣ በአንድ ፋይናንስ መዋቅርና በአንድ ሃይማኖት ስር በማደራጀት አዲሱ የዓለም አቀፍ ስርዓትን የሚባለውን በመመስረት ዓለምን ሁሉ እየተቆጣጠረ ያለ የሚስጥሩ ማህበረሰብ ወይም በተለምዶ ኢሉሚናት የሚባል ቡድን ነው። ስለዚህ ጉዳይ በጥልቅ ለመረዳት የሚፈልግ ሰው የአዲሱ ዓለም አቀፍ ስርዓትና ዘመነ ፍጻሜ የሚለውን በትረካ መልክ በአዋጅ ነጋሪ ቻናል የቀረበው ማዳመጥ ይቻላል። ታዲያ አይሁድንና ይህንን ማህበር
ምን አገናኛቸው ልንል እንችላለን። ስለዚህ ጉዳይ መጽሐፍ ቅዱሳችን ትንሽ ፍንጭ ይሰጠናል። ይህንን በሚቀጥለው ክፍለ ጊዜ እንመለከታለን። አሁን አንድ ጥሪ ያደርጋለሁ። ጌታ ኢየሱስን አዳኝና ጌታ አድርጋችሁ በሕይወታችሁ ያልሾማችሁ፣ በአጋጣሚ በሚመስል ሁኔታ ይህም መልእክት የሰማችሁ ሰዎች በእግዚአብሔር ዘንድ አጋጣሚ የሚባል ነገር የለም። እርሱ ሁሉን ያቀደው ዓለም ሳይፈጠር በፊት ነው። ጌታ የመዳን ቀን ዛሬ ነው ሲል እርሱ ባቀደው ቀን የሚያድናቸውን ሰዎች የሚመለከት ነው። ስለዚህም ለእናንተ የመዳን ቀን ዛሬ በመሆኑ ከእግዚአብሔር ጋር አትተላለፉ። ጌታ የሚያምኑትን ሊወስድ በደጅ ነው። ይህም የቤተ ክርስቲያን ንጥቀት የሚባለው ነው። ከዚህ በኋላ ያለው 7 ዓመት ምድር ለክርስቶስ ተቃዋሚ ታልፋ የምትሰጥበት ዘመናት ናቸው። ያንን ዘመን በእግዚአብሔር ጸጋ ካልሆነ በቀር ማንም ከክፉ እጅ ማምለጥ የማይችልበት ዘመን ነው። አንተ ወይም አንቺ ግን እግዚአብሔር ከዛ እንድታመልጡ እያስገነዘባችሁ ነው። የተሰጣችሁን እድል ለመጠቀም ምላሽ መስጠት የምትፈልጉ ከሆነ ከዚህ ቀጥሎ ያለውን በእምነት ከልባችሁ ጸልዩ። ወደ ሮሜ ሰዎች ምዕራፍ 10 ከቁጥር 9 እስከ 10 እንዲህ ተጽፏልና ኢየሱስ ጌታ እንደሆነ በአፍ ብትመሰክር እግዚአብሔርም ከሙታን እንዳስነሳው በልብ ብታምን ትድናለህና። ሰው በልቡ አምኖ ይጸድቃልና በአፉም መስክሮ ይድናልና። እኔ የምለውን እየተከተላችሁ በእምነት ከልብ እንድትሉ እጋብዛችኋለሁ። የእግዚአብሔር ልጅ ኢየሱስ ክርስቶስ ሆይ እኔ ኃጢአተኛ ነኝ። ከሕፃንነቴ ጀምሮ የሰራሁትን ኃጢአት በደልና መተላለፍ ሁሉ ይቅር በለኝ፣ ምሕረትም አድርግልኝ። በደምህ እጠበኝ፣ አንጻኝ። የሕይወቴ አዳኝና ጌታ አድርጌ ወደ ልቤም እንድትገባ ፈቅድልሃለሁ። ስለተቀበልከኝና በሕይወት መዝገብ ላይ ስሜን ስለጻፍከው አመሰግንሃለሁ። በኢየሱስ ክርስቶስ ስም አሜን። ከዚህ በኋላ መጽሐፍ ቅዱስ ከዮሐንስ ወንጌል ከምዕራፍ 1 ጀምራችሁ በየቀኑ አንብቡ። ለአባታችሁ ለእግዚአብሔር በግላችሁ ጸልዩ። እግዚአብሔርን በእውነትና በመንፈስ ከሚያመልኩ ጋር ኅብረት አድርጉ። ለዚህም እግዚአብሔር ወደ የትኛው ቤተክርስቲያን መሄድ እንዳለባችሁ እንዲመራችሁ እግዚአብሔርን ጠይቁና ኅብረት አድርጉ። የእግዚአብሔር ቃል በማርቆስ ወንጌል ምዕራፍ 16 ቁጥር 16 ያመነና የተጠመቀ ይድናል ይላል። ስለዚህም መጠመቅ እንደሚያስፈልጋችሁ አትዘንጉ። ጌታ ዘመናችሁን ይባርክ።